ሰበር መረጃ በአሜሪካ የሰባቱ ስፖርተኞች መቅረትና የአትሌት ጻድቃን መኮንን ያልተሰሙ ገጠሞች ይፋ አድርጋለች። ለውድድር ወደ አሜሪካ ያቀናችው አትሌት ጻድቃን መኮንን በዛው ለመቅረት የተገደደችበት አሳዛኝ ምክንያት ዛሬ ይፋ አድርጋለች። እንመለከተዋለን። በተጨማሪ በኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስና በአዲሱ የቦክስ ፌዴሬሽን ፕሬዚዳንት መካከል የተፈጠረው የከረረ አለመግባባት ወደ ግጭት ሊያመራ መሆኑ ተሰምቷል። ይህን ተከትሎ ሶስቱ ባለስልጣናት ሚኒስትሯን ጨምሮ በይፋ አደባባይ ለተሰዳደቡ ዝርዝሩን እናጋራለን። ሶስቱ የመንግስት ከፍተኛ ባለስልጣናት በጋርዶች አማካኝነት ወደ ግጭት ማምራታቸው ይፋ ሆኗል። ከምክክር ኮሚሽኑ ውይይት አዲስ አበባን በተመለከተ ዛሬ አዲስ መረጃ ይፋ ሆኗል። ከምክክር ኮሚሽኑ ከመጋረጃ በስተጀርባ የተሸሸጉ እውነታዎች አፈትልቀው ወጥቷል። ሀገራዊ መግባባት ያመጣል የተባለው ብሔራዊ ምክክር ሂደት ከጀርባ ታዝቦታል የተባሉ አዳዲስ ክሶችና በአዲስ አበባ አጀንዳ ዙሪያ የተፈጠረው ውዝግቦች ይፋ ሆኗል። በምክክሩ ጉዳይ ተመካካሪዎች ሲያስፈራሩበት የነበረ ቴሌግራም ግሩፕ መጠለፉ ተገልጿል። በርካታ መረጃዎችም ይፋ ሆኗል። ምንድን ነው እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች አብራችሁ ቆዩ። ከላይ ዘረዘርናቸውና ሌሎች በርካታ መረጃዎች ይዘን መጠናል። ከወዲሁ መረጃውን ላይክ፣ ሸር እያደረጋችሁ እስከ ፕሮግራም ፍጻሜ አብረን እንቆይ። ወደ ዕለቱ መረጃና አምራ ዛሬ በስፖርቱ ዓለምና በሀገራችን አትሌቲክስ ዙሪያ ትልቅ መነጋገሪያ የሆነና በርካቶችን ያሳዘነ አዲስ መረጃ ይፋ ሆኗል። ከቅርብ ጊዜ ወዲህ በርካታ የሀገራችን አትሌቶች፣ አሰልጣኞችና የልኡካን ቡድን አባላት ለተለያዩ ዓለም አቀፍ ውድድር ወደ ውጭ ሀገር በሚጓዙበት ወቅት በዛው የመቅረት አዝማሚያ እየጨመረ መምጣቱ ተገልጿል። ሰሞኑ ደግሞ ወደ አሜሪካ ለውድድር ያቀኑ የቡድኑ አባላት በዛው የቀሩ ሲሆን ከነዚህ መካከል አትሌት ጻድቃን መኮንን በዛው ለመቅረት የወሰነችበት አሳዛኝ ምክንያት ይፋ አድርጋለች። በቅርብ ሂደት በዛው በተቃለ ሂደው በዛው ከቀሩ አትሌቶች መካከል አንዷ በ3000 ሜትር መሰናክል ውድድር ላይ ለመሳተፍ ወደ አሜሪካ ያቀናቸው አትሌት ጻድቃን መኮንን ውሳኔው የወሰነችው ወዳና ፈቅዳ እንዳልሆነ በይፋ ገልጻለች። አትሌቷ አሜሪካ ከደረሰች በኋላ በሌላ አትሌት መተካቷና ከውድድሩ ውጭ መሆኗን እንደተነገራት ይፋ አድርጋለች። በሂደቱ በሌላ ሰው ባጅ ስቴዲየም እንድትገባ መደረጉና ጥያቄዎቿን በአግባቡ አስተናግዶ ምላሽ የሚሰጣት አካል በማጣቷ ውስጧ በእጅጉ እንደተጎዳና እንደተከፋ ተናግራለች። በአጠቃላይ አሜሪካ ካመራች በኋላ በውድድሩ ውጭ ሆናለች ተብሏል። በመጨረሻ ከቡድኑ ጋር ቺካጎ የገባች አትሌት ጻድቃን ከቡድኑ በመለየት በአሜሪካ ለመቅረት መገደዷን ይፋ አድርጋለች። ከዚህ ጉዞ ጋር ተያይዞ አትሌት ጻድቃን ጨምሮ አንድ ነገስ ያያሱ እመቤት ጥላውንና ነገሩ አዱኛ ያሉ 7 የቡድን አባላትና አሰልጣኞች በአሜሪካ መቅረታቸውን ይፋ አድርገዋል። በወቅቱ የተገኙ መረጃ ምንጮች እንዳመላከቱ ከሆነ በአሁኑ ሰዓት እነዚህ ኢትዮጵያን በመልካም ሁኔታ ላይ ይገኛሉ ተብሏል። ይህ ሁኔታ በስፖርቱ ላይ ብቻ የተወሰነ ሳይሆን በሀገራችን ባለው ወቅታዊ ሁኔታ በጸጥታ ችግር፣ በልዩ ልዩ አደረጃጀቶችና የመልካም አስተዳደር እጥረት ምክንያት በርካታ ባለሙያ ምሁራንና ስፖርተኞች ለስራ በሚወጡበት አጋጣሚ በዚያው ለመቅረት እንደሚገደዱ ተነግሯል። ይህም በሀገራችን የስፖርት አስተዳደርና በአትሌቲክስ እንክብካቤ ላይ ሰፊ መሻሻል ማድረግ እንደሚያስፈልግ አመላካች እንደሆነ ተንታኞች አስጠንቅቀዋል። በተለይ ደግሞ ኢትዮጵያ የምታወቅበት አትሌቲክስ ለሙስና፣ አጠቃላይ ለውስጥና ዝምድና በመዘመቱ ወይም መድሎ በመባባሱ ሲገለጽ በርካቶች ለውድድር በሄዱበት በመቅረት ላይ መሆናቸው ተነግሯል። በቀጣይ በሚደረግ አትሌቲክስ ውድድሮች በርካታ አትሌቶች ለውጭ ሀገራት ሲሮጡ ማየት የተለመደ ሊሆን እንደሚችልም ተገልጿል። ይህ በእንዲህ እንዳለ ሶስቱ የመንግስት ከፍተኛ ባለስልጣናት በጋርዶች አማካኝነት ወደ ግጭት ሊያመሩ ጫፍ መድረሳቸው ተሰምቷል። በቅርቡ ከተካሄደው የቦክስ ፌዴሬሽን ምርጫ በኋላ በኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ በአዲሱ የቦክስ ፌዴሬሽን ፕሬዚዳንት አቶ ኢያሱ ወሰንና በባህልና ስፖርት ሚኒስትሯ መካከል የተደረጉ የቃላት መልሶች በስፖርቱ ቤተሰብ ዘንድ ትልቅ መነጋገሪያ ሆኖ ቀጥሏል። ውዝግቡ የተቀጣጠለው አቶ ኢያሱ ወሰን አዲሱ የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት ሆነው መመረጣቸው ተከትሎ ነው። የኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ በሰጡት አስተያየት በአዲሱ የፌዴሬሽን አመራር ምርጫና አካሄድ ላይ ያላቸውን ቅሬታ ይፋ አድርገዋል። ዶክተር አሸብር በአስተያየታቸው አዲሱ የቦክስ ፌዴሬሽን ፕሬዚዳንት አቶ ኢያሱ ወሰን በታጣቂ ጥበቃ እንደሚንቀሳቀሱ በመጥቀስም በፌዴሬሽኑ አሰራር ላይ ትችት ሰንዝረዋል። በተጨማሪም ከባህልና ስፖርት ሚኒስትሯ ሸዊት ሸንካ ጋር በተያያዘ ሚኒስትሯ በዓለም አቀፍ የስፖርት አሰራር ላይ ያላቸው ልምድ በመጠየቅ እኛ ስፖርት ውስጥ የቆየንን፣ እሳቸው ግን አዲስ ናቸው፣ ስለ ስፖርት አንዳች ነገር አያውቁም ሲሉ ተችተዋል።
የዶክተር አሸብር አስተያየት ተከትሎ አዲሱ የቦክስ ፌዴሬሽን ፕሬዚዳንት አቶ ኢያሱ ወሰን ጠንከር ያለ ምላሽ ሰጥቷል። አቶ ኢያሱ በሰጡ ምላሽ ለሀገርና ለስፖርት እድገት ሲባል ነገሮችን በትዕግስት እንደተመለከቱ ገልጸው የተሰነዘሩባቸው ክሶችና ትችቶች አስተባብለዋል። አቶ ኢያሱ አክለው የተፈጠሩ የመልካም አስተዳደርና የአሰራር ግድፈቶች በህግ መንገድ ለመፍታትና አስፈላጊውን የህግ እርምጃ ለመውሰድ እንደሚንቀሳቀሱ አስጠንቅቀዋል። በእነዚህ አመራር መካከል የተፈጠረው አለመግባባትና የቃላት ፍልሚያ በስፖርት ማህበረሰብ ዘንድ ከፍተኛ ስጋት የፈጠረ ሲሆን የስፖርት ተንታኝ ሂደቱ በስፖርት እድገት ላይ አሉታዊ ተጽዕኖ እንዳያሳድር ነው የሚመለከታቸው አካል በንግግር መፍታት እንዲፈለጉበት በመምከር ላይ ይገኛሉ። ከምክክር ኮሚሽኑ አዲስ አበባን በተመለከተ አዳዲስ መረጃዎች እየወጡ ቀጥለዋል። በርካታ የውስጥ መረጃዎች እየተጠለፉ ይፋ ሆኗል። ትናንት በበርካታ ሚዲያዎች አዲስ አበባ የኦሮሚያ መቀመጫ እንደሆነች ተወሰነ የሚሉ መረጃዎች በሰበር ይፋ ሆነው ነበር። በተለይ የራሳቸውን ገለልተኛ አስመስለው ነገር ግን የመንግስት ፕሮፓጋንዳ በማስተጋባት ላይ ያለው የግል ሚዲያዎች አዲስ አበባ ላይ ተወሰነ የሚሉ መረጃዎች ይፋ አድርገው ነበር። እኛ በሰዓቱ መረጃውን ዘግበን ነበር። ነገር ግን ዛሬ ከምክክር ተሳታፊዎች ባገኘነው መረጃ በፍጹም ውሸት መሆኑን አጣርተናል። በሀገራዊ ምክክር ጉባኤ የአዲስ አበባ አጀንዳ መጨረሻ ውሳኔ እንዳላገኘም ገልጸውናል። በሀገራዊ ምክክር ጉባኤ አከራካሪ ከነበሩት አጀንዳ መካከል ስለ አዲስ አበባ ጉዳይ የተነሳው ሀሳብ በርካቶች ውሳኔ አግኝተዋል ብለው ቢረዱትም ገና ሙሉ በሙሉ ውሳኔ ላይ አልተደረሰም ሲሉ ገልጸዋል። በሂደቱ የተነሱ ዋና ዋና ነጥቦች አዲስ አበባ የሁሉም ኢትዮጵያ የጋራ መዲና፣ የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ናት የሚል አቋም አሁንም ተጠናክሮ ቀጥሏል። አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ፣ አዲስ አበባ ራሷን በራሷ እንድታስተዳድር የምክክር ሀሳቡ ስምምነት ላይ ተደርጓል ተብሏል። የኦሮሚያ ክልል መቀመጫነት በልዩነት ተይዞ በአስተማማኝ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሀረግ ቀርቶ የጋራ ጥቅም እንዲሆን ተገልጿል። ይህ ሂደት በ500 ሰዎች ተከናወነ እንጂ ጉዳዩ ገና በኮሚቴና በ4000 የምክክር ተሳታፊ በይፋ እስከሚወሰን ድረስ የመጨረሻ ውሳኔ አልተሰጠበትም ተብሏል። አዲስ አበባን በተመለከተ ቀደም ብሎ ከኦሮሚያ ከተወከሉ ውጭ ሁሉም ተመካካሪ የብልጽግና ተወካይ ጭምር አንድ ብልጽግና አጠቃላይ አቋም አዲስ አበባና ድሬዳዋ በፌዴራል ስር መተዳደር አለባቸው፣ አጠቃላይ የሁሉም ኢትዮጵያ ናቸው በሚል ተወስኖ እንደነበር ይታወሳል። በኋላ ግን የኦሮሚያ ባለስልጣናት ግፊት ማድረጋቸው ተከትሎ ብልጽግና እንደ ፓርቲ አቋም በመቀየር ከዛም አልፎ አዲስ አበባን በተመለከተ በተወያዮች የተደረሰውን ስምምነት በኃይል ከበላይ የመጣ ትዕዛዝ በሚል ለማስገደድ በመሞከሩ የተነሳ ሀገር ሰላም ያድጋል የተባለው የምክክር ኮሚሽን በባለስልጣናት መጠለፉ ተከትሎ ጭቅጭቆችና ግጭቶች ተስፋፍተው መቀጠሉ ተነግሯል። በአጠቃላይ በርካቶች ስብሰባ ረግጠው እስከ መውጣት ደርሰው እንደነበር ይታወሳል። አጠቃላይ ምክክሩ አዲስ አበባ ላይ ብቻ ሲከራከር ዛሬ 1 ወር መሙላቱ ተነግሯል። በተለይ ትናንት አዲስ አበባን በተመለከተ ተወሰነ ተብሎ መረጃ እንዲናፍስ የተደረገው በእነ ሬድዋን ሁሴን በሚመራው የደህንነት መስሪያ ቤት በኩል መሆኑ ተነግሯል። ይሁን እንጂ አዲስ አበባ ላይ ሀሳብ ለማስቀየር ተመካካሪዎች ባለስልጣናቱን በግል በጥቅም ከማታለል እስከ ኃይል እርምጃ እየደረሰ ደረሰው። የክልል ባለስልጣናት የሚወክሩም ቀሪ ኢትዮጵያ ነው። የብልጽግና ባለስልጣናት በተለይ አማራ የሚወከሉ ባለስልጣናት ተመካካሪዎች በፍጹም በማለት በአቋማቸው መዝለቃቸውን ከቦታው የደረሰን መረጃ ገልጿል። ይህ ባለበት በምክክሩ ላይ የኦሮሚያ ባለስልጣናት አዲስ አበባ በተመለከተ ተወያዮችን ሲያስፈራሩበት አጠቃላይ ተሰባስበው መመሪያ ሲሰጡ የነበረበት የቴሌግራም ገጻቸው መጠለፉና ለሚዲያ ይፋ ሆኗል። የምክክር መድረኩ ተሳታፊ የዲጂታል ሚዲያ ምስሎችና የፖለቲካ ተንታኝ ስብሰባ መሰል አየር ላይ ውሏል። በሀገራችን እየተካሄደ ያለው የሀገራዊ ምክክር ሂደት በሀገሪቱ ያሉ መሰረታዊ የፖለቲካ ማህበራዊ ልዩነት ለመፍታት የታለመ ሲሆን በሂደቱ አካታችነት፣ ገለልተኝነት ላይ ግን ከተለያዩ ወገኖች አሁንም ጠንካራ ስጋቶችና ቅሬታዎች እየቀረቡበት ቀጥሏል። በተለይ በርካታ ተዋናዮችን ቀደም ብሎ ማግለሉ ቅሬታ አስነስቶ ነበር። አሁን ደግሞ እየተደረገ ያለው ምክክር በባለስልጣናት ዘንድ እንደተጠለፈ ተነግሯል። በቅርቡ በማህበራዊ ሚዲያና በዲጂታል የመረጃ ምንጮች በሰፊው እንደተሰራጨው በምክክር ሂደት ወቅት አጀንዳዎችን ከማዘጋጀትና ተሳታፊዎችን ከመምራት ጋር ተያይዞ በፖለቲካ አካላት መካከል የሚደረጉ የውስጥ ውይይቶች ይፋ ሆኗል ተብሏል። የወጡት መረጃዎች እንዳመላከቱት በተለይ እንደ አዲስ አበባ የወደፊት ዕጣ ፈንታ፣ የህዝብ ቆጠራና በክልል የሚኖር የልዩ ልዩ ብሔሮች ተወላጅ መብትን በተመለከተ የተነሱ አጀንዳዎች ከፍተኛ ክርክርና ውዝግብ አስነስተው ቀጥሏል ተብሏል።
ታቾችና የተቃውሞ አካላት እንደሚሉት በምክክር ሂደቱ ላይ ቀድሞ የተዘጋጁ የፖለቲካ አጀንዳዎች ለማሳለፍ ፍላጎቶች መኖራቸውና በተሳታፊ መካከል የተለያየ አቋም ያላቸው ወገኖች የማግደል ወይም ደግሞ አቋማቸውን የመጫን እንቅስቃሴ ይታያል ሲሉ ሞግተዋል። በተጨማሪ በውይይቱ ላይ የሚሳተፉ አካላት ወይም አባላት ያለምንም ጫናና ስጋት ሀሳባቸውን በነጻነት እንዲገልጹ ከተዘጋጀው ደንቦች በተሳታፊዎች ላይ ቀጥተኛና ተዘዋዋሪ ተጽዕኖዎች የመፍጠር ሙከራ እንደነበር የሚገልጹ ዘገባዎች በመውጣት ላይ ይገኛሉ። ይህም ሂደቱ ሙሉ በሙሉ ገለልተኛና ሁሉንም ያካተተ እንዳይሆን አደጋ ደቅኖበታል ተብሏል። የሰብአዊ መብት ተሟጋች ያሬድ ኃይለ ማርያም ከምክክሩ ደረሰኝ በማለት አንድ መረጃ ይፋ አድርጓል። ከብሔራዊ ምክክር ጀርባ በኦሮሚያ ብልጽግና ካድሬዎችና በብሔራዊ ደህንነት ቢሮ አባላት እየተፈጸሙ ያሉ ደባዎች ከደረሶኝ አፈትልከው ከወጡ ቁልፍ መረጃዎች በጥቂቱ በማለት ዛሬ ይፋ አድርጓል። የቆዩና ታሪካዊ የሆኑ ስብራቶች፣ ፖለቲካዊ ቁርሾችንም የተፈጸሙ በደሎችንና ግፎችንና የመብት ጥሰቶችን በማህበረሰቡ መካከል የተፈጠሩ ኢፍትሐዊ የሆኑ ነገሮችን ለማከምና ዘላቂ መፍትሄ ለመስጠት በሚል ለ4 ዓመታት የተደከመበት የብሔራዊ ምክክር አዲስ ቁርሾችና የፖለቲካ ሽኩቻዎችን መፍጠሪያ መድረክ ሆኗል ሲል ያሬድ ገልጿል። ከ2 ቀን በፊት የተካሄደ ባለው የምክክር መድረክ ላይ ተሳታፊ የሆኑ 5 ሰዎች በተናጠልም ሰፋ ያለ ጊዜ ወስጄ ማውራት ችዬ ነበር ብሏል። ከ5ቱ 2ቱ የቆዩ የብልጽግና አባላት ሲሆኑ በመንግስት ሽፋን የኦሮሚያ ብልጽግና አባላት በምክክሩ ላይ እየፈጸሙት ባለው ፍጹም ህገወጥ መርህ የለቀቀ አይን ያወጣ የአጀንዳ ነጠቃና ስራ አንጀታቸው ያረረ ካድሬዎች ሲሆኑ አንዱ ለብልጽግና ካለው ስስ ልብና ጭፍን ድጋፍ የተነሳ ዲያስፖራውን ወክሏል በሚል ከውጭ ከገቡ ሰዎች ነው ብሏል። ለማንኛውም በነበረኝ ሰፊ ውይይት ከዚህ የሚከተሉት መረጃ ደርሰውኛል በማለት ይፋ አድርጓል። አንደኛው በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራር በጠቅላይ ሚኒስትሩ በተለይ በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልጋቸው አጀንዳዎች የመንግስትን ገጽታ የሚጎዱ ምንም አይነት አጀንዳዎች እንዳይጸድቁ እንዲረባረቡ ጥሪ አድርገዋል ተብሏል። ሁለተኛው ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክር በኋላ በየአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊ ጋር እንደሚወያየው ትዕዛዝ እየተቀበሉ ሌሎች ተሳታፊዎች ኦሮሞ ያልሆኑ የብልጽግና አባላት ጨምሮ በተናጠል እንዲያስፈራሩና በስብሰባዎች ላይ ቁጣቸውን እንዲገልጹ አጀንዳ እንዲያስቀይሩም ትዕዛዝ ተሰጥቷል ብሏል። ሶስተኛው በተወሰኑና እጅግ አወዛጋቢ በሆነ ርዕሰ ጉዳይ ላይ በተለይም የአዲስ አበባና የድሬዳዋ ከተሞች ዕጣ ፈንታ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች በኦርቶዶክስ ቤተክርስቲያን ላይ ስለሚደርሰው ተደጋጋሚ ጥቃት በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጅ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄ ውዝግቦች ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዘው በተነሱ ጉዳዮች ላይ በተደረጉ ውይይቶች ላይ ጠንካራ አቋም ይዘው እውነትንና ትክክለኝነት ያሉት ነገር የተናገሩ የተከራከሩና አጀንዳ ያስያዙ ሰዎች በስም ተለይተው በተናጠል በደህንነት አባላትና በካድሬዎች በኩል ክትትል እንዲደረግባቸውና ሀሳባቸውን እንዲቀይሩ ተደጋጋሚ ዛቻ፣ ማስፈራሪያ የደረሰባቸው መሆኑን ነግረውኛል ማለት ነው። አራተኛው ካናገርኳቸው የብልጽግና አባላት አንደኛው በ3 የኦሮሚያ ብልጽግና አባላት እዛው ስብሰባ ላይ አርፈ ተቀመጥ በመንግስት ደህንነቶች አይን ውስጥ ገብታል፣ እያንዳንዷ ንግግር ተቀርጿል፣ እንደ በጥባጭ ነው የተቆጠርከው። ትናንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረ ውይይት ያንተም ስም ከበርካታ ሌሎች ተቀናቃኝ ሰዎች ጋር ተካቶ ስም ሲነሳ ነበር። እርምጃ ሊወሰድብህ ይችላል፣ አርፈ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች ከኦሮሚያ ክልል በመጡ ተሳታፊዎች የተሰጠ መሆኑን አረጋግጧል አሉ። አምስተኛው ሁሉም የምክክር ውይይቶች በቪዲዮ የሚቀዱ ሲሆኑ ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢለም ውይይቶች በሚካሄዱባቸው ሰዓት እዛው በህንፃ ውስጥ የተለየ ክፍል ተዘጋጅቶላቸው ወሩን ሙሉ እያንዳንዷን ስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ማን ምን ተናገረም የሚለውን እየመረመሩ ግለሰቦች ላይ ክትትል እንደሚያደርጉ ነው። አስፈላጊ ሲሆን ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንደሚላክለት ግለሰቡ አቋሜን አልቀየረም ካለ ደህንነቶች በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰበት ተሳታፊ አጫውቶኛል በማለት መረጃውን ይፋ አድርጓል። ሌላው ስድስተኛ እጅግ አሳፋሪ የሆነ ጉዳይ ደግሞ ከላይ በጠቀስኳቸው የኦሮሚያ ክልል የሚመለከት ጉዳይ ላይ ውይይት ተደርጎ በአብላጫ ድምፅ የጸደቀና በቃለ ጉባኤ የሰፈረ የውይይት ሀሳብ ለፊርማ ተዘጋጅተው ሲመጡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነቱ ውጭ ተዘጋጅተው ለፊርማ እንደሚቀርበው
አንፈርም ባሉ ሰዎች ላይ ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያ እንደ ሁኔታው መደለያዎችም እንደሚቀርቡ አረጋግጫለሁ ብሏል። ሰባተኛ ውይይት ተደርጎባቸው በተሰብሳቢ የጸደቁ ነገር ግን የኦሮሚያ ክልል የሚመለከቱ ጉዳይ ሆነው የክልሉን ካድሬዎች የማያስደስቱ ጉዳዮች ውይይት ካለቀም በኋላም ከሰነዶች ላይ ተለይተው እንዳይካትቱ መደረግና ይህንንም የታወቀው የተቃውሞ ግለሰቦች ላይ ተደጋጋሚ ዛቻ፣ ማስፈራሪያ እየተሰነዘረ መሆኑን አረጋግጫለሁ ብሏል። ስምንተኛው በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽ ውስጥ ለውይይት ከተመደቡ ሰዎች ውጭ አስተናባሪ መስለው እያንዳንዱ ተወያይ የሚቆጣጠሩ ሲቪል የለበሱ የደህንነት ሰዎች መኖራቸው በተወያዮቹ መካከል እርስ በርስ የሚደረግ ምክክሮችን ጨምሮ ለመስማማትና ለመቆጣጠር የሚጥሩም ሆነ ነው። በአጠቃላይ ይህ የምክክር ሂደት ከምክክር ኮሚሽን እጅግና ቁጥጥር ሙሉ በሙሉ መውጣቱ ምክክሩ ከጀርባ ሆኖ አቅጣጫ እያስያዘ ያለው የኦሮሚያ ብልጽግና ካድሬና የብሔራዊ ደህንነት ቢሮ መሆናቸው ያነጋገርኳቸው የብልጽግና አባላት ብዙ ማሳያዎች እያቀረቡ አረጋግጠውልኛል ብሏል። እኛም እንግዲህ በየቀኑ ከተመካካሪዎች በምናገኘው መረጃ ምክክሩ በአጠቃላይ በገዢው መንግስት እንደተጠለፈ ተነግሯል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ ብላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።